ከአንቺ ከእኔ አይ ኖ ኤክስፔክት አታደርግም፣ ግን ከእኔ ኤክስፔክት ማድረግ ሳይሆን ምንድን ነው ማወቅ ትችላለህ? እሺ ብላል እሺ ብላል እሺ ብላል ሳይሆን ስጦታውን ማወቅ እችላለሁ ወይ ያልኩሽ። ኦኬ እሺ ብላል። ምን አገባኝ። አንድ ይሄንን ያዝልኝማ፣ አንድ ሞራል ቸብ ያ ስጦታ ሲሰጥ ሞራል ያስፈልጋል ጋይስ። እውነት ነው። እንዴት ሞራል ያሰጧትም ለሩታ። ሰላም ሰላም፣ እንድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው እግዚአብሔር ይመስገን። አሸወይና ወይና አሸወይና ወይና አሸ እኔም ማለት ነው ልንገራችሁ እኔ እናንተም መቼም ስለማታምኑ ማለት ነው እኔ ባይዘው እኔ አይደለሁም ፊልተር ዋነኝ። እሺ ፊልተር ነው ባይዘው በቲክቶክ ፊልተር ነው ያቀረጽኩላችሁ ያለሁት። ውይ እንደነሱ ለመሆን እየሞከርኩ ነው ትላላችሁ። ይሄ ቪዲዮ ላይክ አድርጉት። ብዙ የምነግራችሁ ነገር አለ። ሩታ ለምን ስጦታን መስጠት ፈለገች? ለምን ከአብርሃም ኤፍሬም በጣም ብዙ ርቀት እየሄደ ነው። ኤፍሬምና እንትና ሄርሜላና እኔ አንዳንዴ ማለት ነው ሄርሜላና አብርሽ ለመለያየት ኤፍሬም በጣም ብዙ መንገድ ሂደዋል። ይመችህ። በዚህ አጋጣሚ ደግሞ ያው ትዳርን የማያከብሩ ሰዎች ነው እንደዚህ እንትን የምትሉት እና ባይዘው ምንም ይሄ እኮ አገር የሞቀው ፀሐይ ያወቀው ነገር ነው እና ምንድነው የሚባለው? አገር ያወቀው ፀሐይ የሞቀው ታወት በቃ እናንተ ተርጉሙት። ለማንኛውም እና በዚህ ሰሞን ሩታ ለምንድነው ይሄን ስጦታ ለመስጠት ያሰበችው? ለምንድነው አብርሃም ሩታ ቻናል የገባው? እናንተ እኛ ፋራላን እንደምታረጉን ሄርሜላ ስለምንድነው አብርሃም ትናንትና ለምንድነው እዛ ጋር ፍዝዝዝ ያለው እንዴ? ምን አስባችሁ ነው እንደዚህ? በቃ መተት ሊያረጉበት ነው፣ ሊያስነኩት ነው እንዴ? እናንተ ከመተት ውጭ ሌላ ምንም የማታውቁት ነገር የለም እንዴ? ምን ሆናችሁ ነው? ምን ሆናችሁ ነው እንዴ? እሱ እኮ ፈቅዶ ወዶ እኮ ነው ሩታ ቻናል የሄደው አብርሃም። ስለዚህ አልሄድም አልቀበልም ማለት አይችልም? ይችላል። ሩታ አንቺ ጋር ምንም አይነት ነገር የሚያስጠጠን ነገር ምንም ነገር የለም እንዴ? ምን ለምን ሄድክ? ለምን እንደዚህ ማለት ለምን ይሄንን መናገር አስፈለገ? ወደህ ፈቅደህ እስከሄድክ ድረስ ወደሽ ከተገፋሽ ቢረግጡሽ አይክፋሽ ነው። ስለዚህ እሷ ሩታ የሰጠችን ነገር መቀበል ግዴታ ነው ምክንያቱም የልጇ አባት ስለሆንክ ማለት ነው። እና እዚህ ጋር እዛ ጋር አትንጦልጦሉብን በቃ ከላስ እንዴ ምንድነው እንደዚህ መግማማት ብላለች ማማ ዘነሽ። ጌታ ወይ ድረስልኝ። እኔማ በቃ ልታሳብዱን እኮ ትንሽ ነው የቀራችሁ። ሞርሴስ ተናደረኩት እና እንደምትወደው አልጠራጠርም። ምን ይመስላል ግን እስቲ መጀመሪያ ገምት። ዝም ብሎ ከመስጠት መጀመሪያ መገመቱ አሪፍ ነው። ገምት እንዴ ልታይ ነው እንዳይጠፋ ዘስፔንስ ላደረገው ነው። ምንም ዘስፔንስ ሊሆን አይቻልም። እሺ one two three እኔ አብርሃም ማለት ነው እዚህ ጋር ምንም አይነት መደንገናገጥ ምን ግራ መገባባት ምንም ነገር አያስፈልግህም። ገብቶሃል አይደለ? ምንም ነገር ምንም ማለት ነው። እናንተ የምታመጡልን ነገሮች አሉ በጣም ብዙ። አሁን ሄርሜላ ካንተ ትርቃለች። እያንዳንዱ ከዚህ በኋላ ማለት ነው ቪዲዮ እንደዚህ እየሰራሁ ነው መናገረው ለኦዲየንስ ማለት ነው። ችግር የለውም። ሌባ ፈርተ ነው ማንም ምንም አይልህም። ሌባ ማን ነው? ሌባ ፈርታ ነው ማንም ምንም አይልህም። ሌባ ማለት እንግዲህ ባልሽ የሰረቀችው ሄርሜላ ናት ማለት ነው። ይሄ እኮ ውርደት እኮ ነው። አንቺ እንደዚህ ብለሽ ስትሰሪ እኮ በጣም የሚያሳፍረው ሩታ። እንደዚህ አሁን እንደምታረጊው ኖሮ እንደ አሁን እያረግሽው ያለሽው ነገር በፊት ብታነጊያቸው ኖሮ እኮ በጣም ነበር ደስ የሚሉት። ልክ ሄርሜላ ሳትመጣ እነዛ ደነ ዳኒም እነ ሜሪም ሳይመክሩሽ ሳይወቅጡሽ ቤተሰብ ሳይገባ ጋሽዬ ሆኖ በጣም ብዙ ተለምነሽ ያዙ ልቀቁኝ ብለሽ ዛሬ ምን ተገኝቶ ነው አንቺን ሀብል አውጥተሽ የምትሰጪው ነገር ምን አግኝተሽ ነው? እኔ ምናችሁም እየገባኝ አይደለም እውነት ለመናገር በጣም ነው እኔ
ቃላት ራሱ ያስጠላል። የምሬ ነው የምላችሁ። ቃላት የምትናገሩት ቃላት ራሱ ይከብዳል። አንዴ እስቲ ዞር እና እንደዚህ ዞር እና ላርግልህ። እኔ አልፈልግም። ችግሩን እስቲ አስረዳኝ። ችግሩ ምንድን ነው? ስለሌለው ሳይሆን በቃ ለራስሽ አድርገው። አንደኛ አንገትሽ ባዶ ነው። አንቺ እኔ እገዛለሁ ዛሬ ስላልቻልኩኝ ነው እንጂ እገዛለሁ። ምንም ችግር የለውም። በቃ ገርስ ለራስሽ እኔ ገዝቼ ሌላ አድርጋለሁ። ግን በቃ ላንተ ያለኝን እንትን ላይክ አንደኛ ነገር ምናልባት አንገቴ ላይ ወርቅ ባታይ ወይ አንገት ሐብል ባታይ ምናልባት የኔን አንስቼ ልስጣው ልትይቻለሽ እያለ ይህንን ነገር ለመስጠት ለምን እንደነፋፈሽ ያ እስከ ዛሬ ድረስ ቁጭ ብለሽ እስከ ዛሬ ድረስ ቢለምኑሽ ጋሽዬ መቶ በጣም ብዙ ርቀት ሂዶ እንትን ሲባል እምቢ ያልሽውን ልጅ ዛሬ ምን ተገኝቶ ነው? ያ ምን አግኝተሽ ነው? ምንድነው ከጀል ያለብሽ ማለት ነው? እና ንገሪን። እና ቤተሰብ በጣም ብዙ ነገሮች እና ቤተሰብ በስተመጨረሻም ባባዬ የተነሳና እንደዚህ በሪከርድ ለመግባት ሞከርኩኝ እና ሳልገልጽላችሁ የኔ ውዶች በስተመጨረሻው ያው ድራማ ማብቂያው ትንሽ ነው የቀረው። ያበቃል። እያንዳንድሽ አስይዘሻል፣ ገንዘቤን እያንዳንድሽ ታመጫለሽ። የረሳውላችሁ እንዳይመስላችሁ። አብርሃምና ሩታ አንድ ላይ ሲሆኑ ሲጀመር እኮ ሃይላይት እየሰጧችሁ እኮ ነው። እናንተ ስለማታምኑ ነው እንጂ እግዚአብሔርን ምንም በቃ የማመን ምንም ፍላጎት ስለሌላችሁ ነው እንጂ እኮ ሃይላይት እየሰጣችሁ ነው። እዚህ አሁን እጁን ያስገባው ኤፍሬም ነው። ኤፍሬም ከሄርሜላ ጋር ለመለያየት ሄርሜላ የሆነ ነገር እንትን አድርጎ ያው በቃ ወደ ራሳቸው እንትን ሊመለሱ ትንሽ ነው የቀራቸውና እኔ በጣም ነው የሚያስቁኝ ባይዘው ማለት ነው። ማለት የብዙዎቻችን እንትን አይለንም ማለት የሆነ የሚያደርጉት ነገሮች ማለት ነው። አይ ምሳሌ የተጣላ ሰው በሱ ቻናል ላይ በጣም ግልጽ እኮ ነው። አብርሃምና ሩታ አብረው የሚሆናቸው እንትን እኮ ግልጽ እኮ ነው። ብቻ ግን እናንተ የማመን ስለማትፈልጉ ነው። እያንዳንድ ሳሽ ይዘሻል። መልካም እኔ አብርሃምና ሩታ አብረው ሆኖ እንጂ ብር እሰጣለሁ ብለሻል አዳሜ ማለት ነው። የረሳሁልሽ እንዳይመስልሽ ማለት ነው። ቁጥረሽ እንድታስረክቢን ትንሽ የሚቀራቸው ግን ደግሞ እያንዳንዱ የሚሰራው ነገር እኮ ምሳሌ ሩታ የሄርሜላ ሌባ ብላ እየተሳደበቻት ነው አይደለ? እንደዛ ብሎ ራሱ አብርሃም ለምን በሩታ ቻናል ይመጣል? ለምን የነገርኳችሁ ትንሽ ግልጽ የሚሆንላችሁ አብዛኞቻችሁ ግራ የተጋባችሁ ይመስላል። እንኳን እናንተ አይደለም እኛ ራሱ ብዙ ነገር እያወቅን በሚያደርጉት ነገር ራሱ ግራ ያጋቡናል ማለት ነው። እና አንድ እህት ያለች ሁሌ ስለ አብርሃም በቴሌግራም የምትጠይቀኝና ብዙ ጊዜ ደግሞ ቴሌግራም አልመለሰም። ታውቃላችሁ፣ ስራ ነው ባባ የልጅ እናት ነኝ ምናምንና ቴሌግራም አልመለሰም ስላችሁ ለእህቶቼ በጣም ሶሪ ቅርታ። ምክንያቱም ሜሴጅ ስለምታዳምጡት ማለት ነው። በጣም ብዙዎቻችሁ መመለስ አልችልም እና ዩቲዩብ ላይ እንደዚህ ቪዲዮ ስሰራ ማዳመጥ ትችላላችሁ። አብርሃምና ሩታ ዛሬም ነገም አንድ ላይ ነው እየሰሩት። አይኖ ከሃይምሮ በላይ የሚሆንባችሁ ነገሮች አሉ። በጣም ብዙ ነገር ትናንትና በሰሩት ቪዲዮ ሩታ ሀብልን አውልቃ መስጠት ነበረባት ብላችሁ ታስባላችሁ? ለምን እንደዚህ ያደረገች ለምን እንደዚህ ሆነ የሚለው ደግሞ ለእናንተ ልተው። ምክንያቱም ምንም የሚያሳምን ነገር የለም ለእኛ ማለት ነው። የመጡበት ምክንያት ደግሞ አብርሃምና ሩታ የመጡበት ምክንያት ደግሞ የራሳቸው ያው አንድ ላይ ላይፍን እየቀጩ እኔ ተጣልቻለሁ ብዬ መምጣት ራሱ ይሄ እኮ በጣም ለሚወደኝ ኦዲየንስ እኮ እንደ ቃቃ መጫወት ነው ብዬ ነው የማምነው። እኔ ለአብርሃም ይሄ ነው የማስተላልፍለት ማለት ለኦዲየንስ ክብር አለመኖር ብዬ ነው የማስበው እኔ ለራሴ ማለት ነው። እና ይመጣሉ ወይ ታያላችሁ። በቅርብ አብርሃምና ሩታ አንድ ላይ ነው የሚመጡት። ለማየት ያብቃን እና ደግሞ ብሬ ላይ ተዘጋጁ። አዎ ተዘጋጃ። ባይዘዌ በጣም ብዙ እንትኖች አሉ፣ ብዙ ያላመኑ እህቶች። እኔ እንደዚህ ብር ያልኳችሁ ለምንድን ነው? በጣም ብዙ እህቶቼ ማለት ነው እኔ አብርሃምና ሩታ ከታረቁ እንደዚህ እናደርግልሻለን እንደዚህ አሉ። ላይቭ ላይ ስገባ ቃል የገቡ እህቶች አሉ። እና በትናንትና ቪዲዮዎቻችሁ ደግሞ አብዛኛችሁ ግራ የተጋባችሁ ሰዎች አላችሁ። ግራ መጋባት ይሄ እኮ ግራ መጋባት እኮ ትንሽ እኮ ነው እንዴ እናንተ ምን አስባችሁ ነው? እንዴት ብታስቧችሁ ነው? አብርሃምና ሩታ ባንዴ እንዴ መኒ ኢዝ ጎልድ መኒ ኢዝ ወርቅ ሆኗል። ብር ወርቅ ሆኗል። እናቴ በአሁኑ ዘመን እንደዛ ካልተባለ የኢትዮጵያ ኑሮ አይገፋም። ስለዚህ እነሱ የያዙት ስራ ነው። እነሱ አብረው ላይፋቸው እየቀጩ ነው። ምክንያቱም እኔ
በተለይ አብርሃም እንዲሰደብ አልፈልግም። እኔ ቀብራራው እንዲሰደብ በፍጹም አልፈልግም። ማይኸርት የምትለዋለች እንትን ቲክቶክ ላይ ማለት ነው። ቀብራራው እንዲሰደብ እኔ ለራሱ በበኩሌ አልፈልግም። የማንም አሳልፌ ቀብራራውን አልሰጣችሁም ቀብራራው። ምክንያቱም ከሩታ በፊት የማውቀው አብርሃም ነው። ሩታ ደግሞ በራሷ እጅ ነው የተሰደበች አለችው። ለምን የምትሉ ይሄንን አይዲያ እኮ ሲሰጣት እኮ አልፈልግም እኔ በጣም ብዙ የሚወደኝ ኦዲየንስ አለ ብላ እኮ አለመስራት እኮ ትችላለች። ስለዚህ ወዳ ፈቅዳ እስከሰራች ድረስ እኛ ምን ቤት ነን? አዎ ግን ከሚሄዱት ጋር እንሄዳለን፣ ከሚመጡት ጋር እንመጣለን፣ ከሚያሽቃብጡት ጋር ደግሞ እናሽቃብጣለን። ማፊ ሙሽኪላ። ይህን አደር የምትፈልጉት እናንተስ? የምሬን ነው እንዴ? በቃ ሩታና አብርሃም ላይፋቸው እየቀጩ አብረው እየኖሩ ነው። እና ደግሞ ከመቼ ወዲህ ነው ሰውን ሚስት እያለው ደስታ የእሷ የራሷ ፍቅረኛ እያላት እንዴት ብላ ነው ሀብልን አውጥታ የምትሰጠው? ሀብልን የመሰለ ነገር፣ ወርቅን የመሰለ ነገር፣ መስቀልን የመሰለ ነገር ሰው እንዴት ይሰጣል? ፍቅር ባይኖርባችሁ ብላችሁ አታስቡም? ቲንክ አታረጉም? ማፊ ሙክ ወላ ማፊ ሞክ እያንዳንድሽ አዳሚ ማለት ነው። እንደዚህ አይነት ሙሰልሰል እያየሽ እራሱ በቃ ምንም እማታምኑ ሰዎች አላችሁ። ምንም ማለት ነው። ጌታ ሆይ ድረስ ምንም እነሱ ስራ እየሰሩ ቢዝነስ እየሰሩባችሁ እናንተ እርስ በራሳችሁ እኔን ራሱ የምትረግጡኝ ሰዎች አላችሁ አይደለ? ረግጥ አሁን ሩታ የሆነ ነገር በቃ ነገረ ስራ ይደብረኛል። በቃ ነገረ ስራ ሩታ አሁን እያረገች እኔ እኮ በሩታ እኮ አለ እማልደራደር ሴት እኮ ነኝ እኔ። አታፍሩ? ግን በቃ አሁን እያረገችው ያለችው ነገር በቃ አያስደስትም። ስለማያስደስተኝ ደግሞ አልደግፋትም። ውዴታዋ መጠላት አለው ምናምን ሳይሆን በቃ ስራው በጣም ይደብራል፣ ያስጠላን ነው ባጭሩ። ለባለትዳር ጥሩ ሜሴጅ እያስተላለፈች ስላልሆነ ነው። ይሄን ነገሯ በጣም ይደብረኛል። ራሷን ጠልቻታለሁ ማለት አይደለም።